ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንት የዩቲዩብ ቻናል ተከታታዮቻችን፣ እነሆ በዛሬው የአናቶሚ እንግዲህ ስኬለተል ሲስተም ብለን ከጀመርን ከዚያ በኋላ ደግሞ በሁለት ትልቅ ቦታዎች ከፍለን አክሲያል እና አፔንዲኩላር ብለን ተነጋግረን ነበር። ዛሬ ስለ አክሲያል ስኬለተል የመጨረሻ የሆነውን ኤፒሶድ በቀጣይ ስለ አፔንዲኩላር ስኬለተል ሲስተም ቀጠሮ የምንይዝበት የመጨረሻው ኤፒሶዳችን ነው። ስለዚህ በዛሬው ኤፒሶዳችን ቃል በተግባባ ነው መሰረት ስለ ሪብ ወይም ደግሞ ስለ ጎድን አጥንት እነጋገራለን ማለት ነው። እኔ ከቪዲዮ ጋር አብሬያችሁ ቆየው ዮናታን ነኝ። በቀጥታ ወደ ቪዲዮ ገባለን። ስለዚህ በዛሬው ቆይታችን እንግዲህ ኤፒሶድ 8 ስለ ሪብስ ወይም ደግሞ ስለ ጎድን አጥንት እናወራለን። ከዚህ በፊት ታስታውሱ እንደሆነ መጀመሪያ ይህንን ስኬለተል ሲስተም ብለን ስንጀምር ወደ ሁለት ትልቅ ቦታዎች ከፍለን ነው እንግዲህ የጀመርነው አይደል እንዴ? ምን ብለን ዲ አክሲያል ብለን እና እነዚህን ደግሞ አፔንዲኩላር ብለን which means ኤክስትሪሚቲዎች ጋር የተያያዘ ከሌግ ከሃንድ ጋር የተያያዙ ነገሮችን አፔንዲኩላር አልናቸው። ሜጀር የምንላቸው ስለ ስከል ተነጋገርን፣ ስለ ቨርተብራል ኮልመን አወራን። ሜጀር የሚባሉ በቃ እዛው ምን ቀረን ቢባል ኦልሬዲ ምን አደረግን? ሜጀር ነገሮችን ጨርሰን ዛሬ ስለ መጨረሻ ስለሆነው ፖይንታችን ስለ ሪብስ ወይም ስለ ጎድን አጥንት ስንነጋገር እንግዲህ ሪብስ ወይም ደግሞ የጎድን አጥንት ጥብስ ትወዳላችሁ? ስለዚህ ሪብስ ብለን የምንጠራው ይሄ ቶራሲክ ኬጅ እያለን የምንጠራው you know ኬጅ ለሱ እንደ ወሳኝ እንዴት ልበላችሁ ይሄ እንደ አጥር ሆኖ የሚያገለግል ያንን ቶራሲክ ኬጅ አርቲኩሌት አድርጎ ፎርም ከማድረጉ አንጻር የራሱ የሆነ ትልቅ አስተዋጽኦ ስላለው የአጥንት ነው ማለት ነው the ribs ወይም ደግሞ የጎድን አጥንት የሚባለው ማለት ነው። this ribs እንግዲህ ምስሉ ላይ በምታዩት መልኩ ስትራክቸር ተደርጎ እናየዋለን። ምን አይነት እንግዲህ ሪብስ ብለን የምንጠራው ከቦን አይነቱ ምን አይነት ነው ካልን ፍላት ብለን ከምንጠራቸው የቦን አይነቶች ውስጥ አንደኛው ነው። ምን አይነት ስትራክቸሮች አሉት የሚለውን በዚህ the key structures of the ribs በሚለው ፖይንት እነግራቸዋለሁ። በቀጥታ እስቲ types of ribs ጋር ስንመጣ ይህን ያክል ስለ ሪብስ እንደ ኮንሰፕት ካወቅን ምን አይነት ሁሉም ሪብስ ወይም ደግሞ ሁሉም የጎድን አጥንቶቻችን ተመሳሳይ አይደሉም። በአጠቃላይ አንድ አደልት ሂውመን ቢንግ ወደ 12 ፔር የሆኑ አጥንቶችን ይዟል። you know ፔር። ስለዚህ ቶታል ስንት አጥንት ነው ማለት ነው ይዞ የሚገኘው? 24 አጥንቶችን ይዞ ይገኛል ማለት ነው። እነሱ ፔር ሆነው 12 ፔር ኦፍ ሪብስ ይገኛሉ። አሁን ፔር ካልን እዚህ ጋር አንድ ስትራክቸር ያስቀመጥኩላችሁ ነገር አለ። yes ribs ወደ 3 ቦታዎች ካታጎራይዝ ይደረጋል። those are true ribs, false ribs and floating ribs. look ስለዚህ ፈተና ላይ ብቻ አይደለም true false የምንለው ማለት ነው። ሪቦቻችንም ወይም ደግሞ የጎድን አጥንታችንም true እና false ብለን በሶስት ደግሞ floating ብለን እንለዋለን ማለት ነው። ስለዚህ ከመንገሬ በፊት ስለዚህ ምስል ልንገራችሁ። እንግዲህ ዛሬ እንደምንም ብለን ጥበባችንን አውጥተን ይሄንን ቀለል ያለው ስዕል አስቀምጬላችኋለሁ። ሶ ሞር ለማስረዳት ነው። አይ ቲንክ በትክክል የሳልኩት ይመስለኛል። ሞር ደግሞ ፒክቸሩ ላይ አስቀምጥላችኋለሁ። ሶ ይሄ ስተርነም ብለን ወይም ደግሞ ብሬስት ቦን እያልን የምንጠራው የአጥንታችን ክፍል ነው። እንደምታዩት በከለር ኮድ የተደረገ ነው በ3 ቦታዎች። ይህቺ በግሪን ኮድ የተደረገው it can call us ማኒብረም ሞር ምስሉ ላይ ያስቀምጥላችኋለሁ ጽሁፌ ካልተነበበላችሁ። ነገር ግን ጀስት ስትራክቸሩን ልግለጽላችሁ። ስተርነም የመጀመሪያው ፓርት ማኒብረም this the largest portion ደግሞ የሆነው ምን ይባላል? ይሄ ቦዲ ብለን እንጠራዋለን። እቺ ሌላኛው ደግሞ መጨረሻዋች በጣም ሴንሲቲቭ የሆነችው ፓርት በቀይ ኮድ ያደረኳት በጣም ለመሰበር ቅርብ የሆነችው that is the xiphoid process the xiphoid bone ትባላለች ማለት ነው። የቱ ጋር መሰላችሁ የሚገኘው? ልክ እኔን ብሱ ላይ አሁን በምታዩት መልኩ ቢኮልና እዚህ መሃል ላይ ስንዳስስ የምናገኘው አጥንት ምን ይባላል? ስተርነም ወይም ደግሞ ብሬስት ቦን ይባላል። ስንት ፓርቶች አሉ? 3 ቦኖች አሉ። ልክ ይሄን የነገርኳችሁ ያለ ምክንያት አይደለም። ምክንያቱም
true ribs ብለን የምንጠራቸው from the first እስከ ሰባተኛው ድረስ ከአንደኛው እስከ ሰባተኛው ድረስ የሚገኙ pair of ribs ምን አድርገው የሚገኙበት ነው? articulate ምን ሆነው directly with this sternum ምን አድርገው የሚገኙ ናቸው ማለት ነው። ከsternum ጋር ተገናኝተው የሚገኙ ናቸው። articulate አድርገው ይገኛሉ። ምን አልኳችሁ እንዳትዘነጉ። true ribs የተባለበት ምክንያት ምንድነው ማለት ነው? directly ነው ማለት ነው። ከዚህ ከsternum ጋር ምን አድርገው የሚገኙት ማለት ነው? ተገናኝተው የሚገኙት ማለት ነው። articulate አድርገው ይገኛሉ። እንደዚህ አይነት ቀጥተኛ ግንኙነት ካላቸው true ribs ከስንት እስከ ስንት ያለው አልኳችሁ? ከ1st up to 7th ማለት ነው። ሌላኛው ደግሞ false ribs ብለን የምንጠራው ነው። look as the name it shows false በምክንያት ነው የተባለው። ለምን? ዳይሬክትሊ ከምን ጋር አልተገናኘም ማለት ነው። አሁን ከነገርኳችሁ ከsternum ጋር አልተገናኘም። ከስንት እስከ ስንት ያለው መሰላችሁ? ደግሞ ከ8ኛው እስከ 10ኛው pair of ribs ምንድናቸው ማለት ነው? ይህ false ribs ናቸው። ለምን? ኢንዳይሬክትሊ ነው ከsternum ጋር የተገናኙት። ከሌሎች ከዳይሬክት ሪቦች ጋር አርቲኩሌት በማድረግ ነው እንጂ በቀጥታ ከምን ጋር አይገናኙም ማለት ነው። ከዚህ ከsternum ጋር አይገናኙም። በዚህ ምክንያት ምን ተባለ ማለት ነው? false ribs። ከስንት እስከ ስንት ያለው አልኳችሁ? ከ8ኛው እስከ 10ኛው rib pair of ribs ማለት ነው። ሌላው ደግሞ floating ribs as the name it shows float ያደረጉ which means ከየትኛው directly indirectly ከsternum ጋር ምን አይደሉም አይገናኙም ማለት ነው። so this structure form ነው የሚያደርጉት ስንተኛውና ስንተኛው ነው ከተባላችሁ 11ኛውና 12ኛው ሪቦች ምንድናቸው ማለት ነው? floating ribs ናቸው ማለት ነው። እዚህ ጋር ኮንሰፕቱ ምንድነው ማለት ነው? either directly indirectly ምን ያደርጉም ማለት ነው? ከsternum ጋር articulate አያደርጉም። so ስንት አይነት የሪብስ አይነቶችን ተነጋገርን ማለት ነው? 3 አይነት true false floating። so ከsternum ጋር ማያይዤ ነገርኳችሁ። ይሄ the major types of ribs ሲባል always we must have to remember። so አሁን አንድ ሪብስን ደግሞ ቆርጠን እንመልከት። አናቶሚ እንደመሆኑ መጠን ምን አይነት ስትራክቸሮች አሉት የሚለው መረዳት ወሳኝ ነው። የመጀመሪያው ሄድ ነው። እዚህ ጋር ለመሳል ሞክሬላችኋለሁ፣ ለማስረዳት ነው። ሞር ደግሞ በምስሉ ላይ እንደምትመለከቱት ነው። ግን ለማስረዳት እቺን እኔ የሳልኳትን ፒክቸር እንጠቀም። የመጀመሪያው ሄድ ብለን የምንጠራው ይህኛው ፓርት ሲሆን ይሄ ሄድ ብለን እንጠራዋለን። ምንድነው መሰላችሁ? ታስታውሱ እንደሆነ ባለፈው በሰባተኛው ኤፒሶዳችን ስለ vertebral column ኢንትሮዳክሽን ከጀመርንበት ኤፒሶድ 6 ጀምረን ስንነጋገር እነዛ vertebral columnዎች ስፔሻሊ thoracic vertebrae ብለን የምንጠራቸው ከT1 እስከ T12 ያሉት act as for the articulation sites for what ምን ብለናል? ለሪብ ኬጆች አላለም። ስለዚህ ይሄኛው ሄድ ፓርት ነው ማለት ነው። ከምን ጋር የሚገናኘው? ልክ ምስሉ ላይ በምታዩት መልኩ ከvertebral column ጋር የሚገናኝልን ምን ይባላል? ሄድ እንለዋለን። የጎድን አጥንታችንን ክፍል ነው እያየን የምንገኘው አሁን አንዷን ቆረጥ አድርገን አይተን ማለት እንግዲህ curved የሆነ ስትራክቸር ነው by the way when we say flat just የምታውቁት ነው አይደል? ribs ለዚህ ቀጥ ያለ ነገር አለ፣ curve ያለው ነገር ነው። ሌላኛው ኔክ ብለን የምንጠራው ነው። ሄድ እናውቀናል። ኔክ ጋር ደግሞ በምንመጣበት ጊዜ ልክ እዚህ ጋር ቱበርክል ብለን የምንጠራው የሆነች ፕሮሚነንት ስትራክቸር አለች። ሄዱንና ቱበርክሉን የሚያገናኝልን ፓርት ምን እንለዋለን? ኔክ ብለን እንጠራዋለን ማለት ነው። ሌላኛው ደግሞ እዚህ ምስሉ ላይ እንደምትመለከቱት ከርቭ ነገር ሰርቷል አይደል? እቺ ፓርት ምን ትባላለች? አንግል ትባላለች። then after እዚህ ጋር ከርቡን ይጀምረው ከዚህ ጀምሮ ማለት ይመጣና እንዴት ነው just like this ይመጣል። then እዚህ ጋር እነዚህ ከርቭ ስለሚያደርግ so we can call it the angles። so ሌላኛው ቱበርክልን አሁን ነግሬያቸዋለሁ። እዚህ አካባቢ ፕሮሚነንት ዋል ቦዲ ወይም ደግሞ ሻፍት ብለን የምንጠራው ደግሞ ስትራክቸር ምንድነው መሰላችሁ? ይሄ ትልቁ ፓርት ሰፊው ፓርት ምን ይባላል? ቦዲ ብለን እንጠራዋለን ማለት ነው። ቦዲ ወይም ደግሞ ሻፍት ሞር ደግሞ ምስሉ ላይ ገልጽላችኋለሁ። ሌላኛው ፖይንታችን ምንድነው? ኮስታል ግሩቭ እያለን የምንጠራው ነው። ሉክ ኮስታል ግሩቭ ብለን ካልን ምን መሰላችሁ? እንግዲህ ስለ ጥቅሙ እንነጋገራለን። ሪብ ኬጃችን የተለያዩ ጥቅሞች አሉ። ታዲያ ይህ ኮስታል ግሩቭ ብለን የምንጠራው በዚህ በቦዲ ላይ መቀመጫውን ያደረገ ሲሆን በሪቦቻችን መካከል
እዚህ አካባቢ ወደፊት ስለ መስል ስንነጋገር እናወራዋለን። ምኖች አሉ? መስሎች አሉ። ምን ብለን የምንጠራቸው? the intercostal መስል ብለን የምንጠራቸው። እነዚህ ኢንተርኮስታል መስሎችን ብለድ ቬዝሉና ነርቭ ሰፕላይ የሚያደርገው የኢንተርኮስታል መስል የት ነው መቀመጫው ከተባለ ራይዝ የሚያደርገው ቱ ሰርፕራይዝ ዩ በዚህ በቦዲ ላይ እናገኘዋለን ማለት ነው። ይህንን ኮስታል ግሩቭ ብለን የምንጠራው ፓርት ማለት ነው። እንደዚህ the major key structure that is found in their ribs የሚገኙ ናቸው ማለት ነው። ስለዚህ ይህ ሜጀር በሪቦቻችን መካከል የሚገኙ ስትራክቸሮች ናቸው ማለት ነው። መልካም በዛሬው እንግዲህ አጠር ባለ ቆይታችን የመጨረሻ ፖይንት የመጨረሻው ኤፒሶድ ከአልቪያል ጋር በተያያዘ የምንነጋገረው ምንድነው? ፕሮቴክት ፈንክሽኑን እናውራ እስኪ ጥቅሙን። ያው ጥቅሙን ሞር ፊዚዮሎጂ ገልጸዋል፣ ግን እዚህ ጋር ሜጀር የሚባል ጥቅሞች የመጀመሪያው ፕሮቴክሽን ነው። ልክ አስቡት ሪብ ኬጅ እዚህ ጋር ካለ እንደ አጥር ሰርቶታል ብዬ ካልኳችሁ ስተርነም አለ፣ ሪቦቻችን አሉ። ቢሃይንድ ብዙ ምኖች አሉ፣ ቫይታል ኦርጋኖች አሉ። ምስሉ ላይ እንደምትመለከቱት ሀርትን ማንሳት ትችላላችሁ፣ ለንግን ብናነሳ እነዚህ ዴሊኬት የሆኑ ኦርጋኖች በማ ፕሮቴክት ተደርገው ይገኛሉ ማለት ነው። በዚህ በሪብስ ወይም ደግሞ በጎድን አጥንት ተጠብቀው ይገኛሉ ማለት። ስለዚህ ፕሮቴክሽን ላይ ምን አለው? ትልቅ አስተዋጽኦ አለው ማለት ነው። ሳልነግራችሁ ዛሬ ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። የዚህ ቻናል ቤተሰብ የሆናችሁ ሰዎች አይ ሆፕ በደንብ ኢንጆይ እያደረጋችሁ እውቀትን በነፃ እያገኛችሁ ትገኛላችሁ። ስለዚህ ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። በሌሎች ፕላትፎርማችን በቲክቶክ በኢንስታግራም ልታገኙ ትችላላችሁ። ሰው ቤተሰብ ሁኑ እንላለን። ሌላኛው ምንድነው? ሪስፓይሬሽን ነው። አስቡት ሪብ ኬጅ ሃው ባጭሩ ልንገራችሁ። ሪስፓይሬቶሪ ሲስተም የሚጠቀማቸው መስሎች አሉ። እነዚህ መስሎች ልክ ማንን ጨምሮ? ኢንተርኮስታል መስልን ጨምሮ ሪስፓይሬቶሪ ላይ የራሳቸውን ምን አላቸው? ጉልህ አስተዋጽኦ አላቸው። እኚህ ብቻ አይደለም፣ ለሌሎች መስሎች ምን ሆኖ ያገለግላል ማለት ነው? አታችመንት ሳይት ሆኖ ያገለግላል። ምን ብለን የምንጠራው? ይህ ጎድን አጥንት ወይም ደግሞ the ribs ብለን የምንጠራው ማለት። ስለዚህ ሪስፓይሬሽን ላይ ራሱ አስተዋጽኦ አለው። ሰፖርት it is obviously ሰፖርት ያደርጋል ማለት ነው። ስለዚህ በዛሬው የአናቶሚ አክሲያል ስኬለተል ሲስተም ብለን ጀምረን የመጨረሻ የሆነውን ኤፒሶድ አቀረብኩላችሁ። በቀጣይ አፔንዲኩላር ስኬለተል ሲስተምን ሙቭ እናደርጋለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በናፍቆት ጠብቃችኋለሁ። ይህ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። አብሬያችሁ የቆየሁት ዮናታን። በቀጣይ ቪዲዮ እስከምንገናኝ ድረስ ባባ